ብለሽ እንደ ራስሽ ልጅ አድርገሽ አሳደግሽኝ። ከወለደችኝም እናቴን በላይ ለኔ መከራን ከፈልሽ። አመንሽም አላመንሽም አንቺ ሁሌም ቢሆን እናቴ ነሽ። ታዲያ አንቺን እናቴን ካሳዘንኩ በእኔ ምክንያት ራስሽ ልታጠፊ ከሞከርሽ እኔ ምን ሰው ነኝ? ምን ታርግኝ ነኝ ልጅ ለምንድን ነው አንቺን እንድታዝኝ ያደረኩት? ለእኔ ከሁሉም በላይ ነሽ፣ ከእናቴም ከራሴም በላይ ነሽ። ከተጣልኩበት ወስደሽ ከራስሽ በላይ መስዋዕት ከፍለሽ አሳደግሽኝ። እኔ ግን ራስ ወዳጅ ነኝ። እኔ እናቴን መርጬ ቀረው። ይቅርታ አድርጊልኝ። እኔ ከራሴ በላይ ነው የምወድሽ። ትናንትና በወሰንኩት ውሳኔ እጅግ ተጸጽቼ እንቅልፍም ሳይወስደኝ ነበር ያደርኩት። እናቴ እኔ ወድሻለሁ፣ እንዴት ነው እንደዚህ የምታደርጊው? ብቻዬን ጥለሽኝ ልትሄጂ ፈልገሽ ነው ወይ? የራሷ ጉዳይ ብለሽ እንዴት ጥለሽኝ ትሄጃለሽ? እኔ በፍጹም ካላንቺ መኖር አልችልም ትላታለች። ሆኖም ትችያለሽ፣ አንቺ እኮ ትናንትና እኔ እንደዛ ከፍቶኝ ብሌንዬ ምረጭ ብዬ ስልሽ አንቺ ወላጅ እናትሽን መረሽ። አዎ ትክክል ነሽ። 9 ወር ሙሉ አርግዟሽ አምጣሽ ነው የወለደችው። አልተሳሳትሽም። ስጋሽ ናት። ለእኔ ግን የአምላክ ስጦታዬ ነበርሽ። ሆኖም ካላንቺ መኖር ስለማልችል እናትሽ ደግሞ ጭራሽኑ እንድንገናኝ እንኳን ፍቃደኛ አይደለችም። ስለዚህ አሁን መኖርበት ነገር ምንም አይነት ምክንያት የለኝም። ራሴን እየሸወድኩኝ ከምኖር ራሴን ባጠፋ ይሻለኛል ትላታለች። እንዴት ነው ራስሽን ልታጠፊ? እኔን ለማን ትተሽ ነው ራስሽን ልታጠፊ ያልሽው? በፍጹም እንድታጠፊ አልተውሽም ስትላት፣ አሁን እናትሽ ከምትቆጣሽ እኔም ራሴን እየሸወድኩኝ ከምኖር አንቺም ወደ እናትሽ ሂጂ፣ እኔም ራሴን ላጥፋ፣ ልጄ ተይም ባክሽም ብላ እጅግ ታለቅሳለች። እሷም በፍጹም አልተውሽም፣ እኔ እንዴት እንደምወድሽ አታቂም ወይ? እኔ ማታ በወሰንኩት ውሳኔ እጅግ እየተጸጸትኩኝና እያለቀስኩኝ እኮ ነው ያደርኩት ስትላት፣ ይሄ በፍጹም አይሆንም፣ ከወላጅ እናትሽ ጋራ መኖር አለብሽ። በኋላ ደግሞ እዛ ስትሄጂ እኔን መፈጠሬን እንደምትረሽኝ አውቃለሁ። እናትሽ እንድንገናኝ ፈቃደኛ ስላልሆነች እያለቻት ትገኛለች። የብሌን አሳዳጊ እናት እጅግ አዝናና እያለቀሰች በረኪና ልትጠጣ ነበር በባለፈው ክፍል የተጠናቀቀው። እሷም እየጠጣች እያለ አፏ ላይ እንዳደረሰች ብሌን ሌሊቱን እንግዲህ በቁጭትና በአዘነታ ያደረችው እየሮጠች እነሱ ቤተ ክርስቲያን የሄደችው እያሏት በነበሩበት ሰዓት ብሌን ግን ውስጧ ስለነገራት ወደ እንጀራ እናቷ ጋር ነበር የመጣችው። እሷም ወደ አሳዳጊ እናቷ ወደ አልማዝ ስትመጣ የአሳዳጊ እናቷ በረኪና ልትጠጣ አይኖቿ በእንባ ተሞልተው ነበር የደረሰችው። ብሌንም ስታይ እጅግ ደንግጧ በረኪናው ወርውራ እኔ ካላንቺ መኖር እንደማልችልስ ታውቂ የለ ወይ በማለትም ብትጠይቃት አንቺ ያው እናትሽን መርጠሻል ስትል እንግዲህ ብሌንም እጅግ እየተማጸነቻት እያለቀሰች ትገኛለች ማለት ነው። እንግዲህ የብሌንም አሳዳጊ ናት እኔ ስላልወለድኩሽ ነው በማለትም አንዳንድ ቃሎች እየመለሰችላት፣ አትሸውጂኝ፣ አንቺም ወደ እናትሽ ጋር ሂጂ፣ እኔም ልኖርበት፣ በቃ እኔ አንቺን አጥቼ መኖር አልችልም በማለትም እንባ በእንባ ሆና ነበረ። ሆኖም ብሌን እሷን አጥቼ መኖር አልችልም፣ አንቺን አጥቼ በፍጹም መኖር ስለማልችል ስለዚህ አሁን እኔ ራሴን ማጥፋት አለብኝ ብላ በረኪናው ወስዳ ልትጠጣ ትሞክራለች። እሷም በረኪናውን ልትጠጣ ስትል ዞር ብላ በቃ እውነትሽን ነው፣ እኔ በጣም ራስ ወዳጅ ነኝ። አንቺ ከተጣልኩበት አንስተሽ አሳድገሽ ለእኔ ብለሽ ብዙ መስዋዕትን ከፍለሽ፣ እኔ ግን ያንን ሁሉ እረስቼ
እናቴን መረጥኩኝ፣ ስለዚህ እኔ ምንም የማረባ ነኝ ብላ ብሌን በረኪና ትጠጣለች። ብሌንም በረኪናውን ወደ ራሷ ይዛ በቃ እኔ ነኝ መሞት ያለብኝ እንጂ አንቺ አይደለሽም መሞት ያለብሽ በማለትም በረኪናውን ትጠጣለች። እሷም በረኪናውን ልትጠጣ ስትል በፍጹም እንደዛም አይሆንም ልጄ ይቅርታ አድርጊልኝ፣ በቃ አልበደርሽኝም፣ ይኸው እየሳኩኝ ነው፣ አላዘንጉም ብላ ብሌንን ልትሸውዳት ትላለች። ብሌንም በፍጹም ልትሸውጅኝ አትፈልጊ፣ አዝነሽብኛል፣ አንቺን አዛዝኜ ከምኖር በሞት ይሻለኛል፣ እናቴ ተከፍተሽብኛል ብላ ብሌንም በረኪናውን ትጠጣለች። ብሌንም በረኪናውን እንደጠጣች አሳዳጊነቷ የምትገባበት ጠፍቷት እየተጣራችና እየጮች ነበረ። ልጄ በገዛ እጄ ገደልኳት ልጄን እያለች ብዙ ሰዓት እየጮች ብሌንም አረፋ እየደፈቀች ከእንደገና ወተት ገዝቷላት ያንን ወተት እንድትጠጣ ካደረገቻትም በኋላ ብሌን ታገግባለች። ጎረቤቷም እየሮጠ ትመጣለች። እንዲህ ብሌን ምን ሆና ነው? ምን ነክቷት ነው? በማለት ስትጠይቃት ብሌን እኮ ዛሬ አምልጣኝ ነበር እያለች እንባቿን በዓይኖቿ ሞልታ እያለቀሰች ነበረ። ጎረቤቷም እንዲህ ምን ነካሻውን? እንኳን ደስ አለሽ እንጂ እቀፍኝና ሳቂ። ብሌን እኮ የአንቺ ልጅ ብቻ አይደለችም የእኛም ልጅ ናት። አሁን ስለዳነችልሽ ማልቀስማ በፍጹም አይጠበቅብሽም በማለት ትናገራታለች። እሷም ልክ ነሽ በቃ አላለቅስም በማለትም ማልቀሱን ታቆማለች። ብሌንም አይኖቿን እያየች ለብቻዋ በውስጧ ካሁን ወዲህ እንደዚህ አታደርጊም፣ መቼም ትተሽኝ አትሄጂም፣ በደንብ አሳዝኝሽ ነበረ ግን አንቺ አላዘንሽብኝም። አሁንም ውስጥሽ ለእኔ ክፍት ነው። ስለዚህ አውቄ ነው በረኪናውን የተጎንጨሁት እንጂ አልጠጣሁትም። እንዴት እንደሆንሽልኝ አየውሽ። ከአሁን ወዲህ በቃ ምንም ነገር አታደርጊም፣ ለእኔ ታዝኝልኛለሽ፣ ትፈሪያለሽ በቃ እያለች ብሌን አይኖቿ እያየች ትገኛለች። ብሌንም እጅግ እያለቀሰች ለምንድን ነው እንደዚህ የሆንኩት? ለምንድን ነው እዚህ ችግር ውስጥ የገባሁት? እኔ ከሁሉ በላይ እሷ ናት የምትበልጥልኝ። ለምንድን ነው ውሳኔ ወስኜ አሳዘንኳት? በማለትም እየተጸጸተች ጎረቤቷም በቃ የደስደስ ቡና አፍልተን ደስ ደስ ይበለን እንጂ ለምንድን ነው የምናለቅሰው? በፍጹም እንደዚህ አይሆኑም ብላ ጎረቤትየውን ቡና ታፈላለች። ብሌንም ሐኪም ቤት ይይ ስትባልም በፍጹም አልሄድም፣ እኔ አሁን ደህና ነኝ፣ አንቺ ብቻ እንዳትጨነቂብኝ በማለትም ትገኛለች። ጎረቤትየዋም ቡና አፍልታ ቡናውን ካፈላች በኋላ ወደ ምርቃት ትገባለች። ምርቃቱ ላይም ስትገባ እንግዲህ ብሌንን ጥሩ ትዳር ጥሩ ልጅ ይስጥሽ እያለች ስትመርቃት ብሌንም ሰፍ እያለች አሜን እያለች ነበረ። ሆኖም የብሌን አሳዳጊ እናት ልጄ ገና ናት፣ ትምህርቷን አልተማረችም፣ አሁን በዚህ ሰዓት አይሆንም ብላ ትላታለች። እንዲህ አሜን እያለች ነበር እኮ ብታይ እኮ እንደዛ ብዬ ስመርቃት ሳቋና ደስታዋ በደስታ አሜን እያለች ነበር ብላ ትላታለች። አይ አሁንማ ገና ናት፣ እንደዛ በፍጹም አይሆንም እያሉ እየተከራከሩ አይ ይህን ወሬ እንቀይረው፣ ይህን ወሬማ መቀየር አለብን በማለትም ለሌላ ጊዜሽ እንደዚህ ሰፍ ብለሽ አሜን አትበይ፣ በሉ እንግዲህ ሌላ ወሬ እንቀይር እያለች እያወራቻት ትገኛለች። ሆኖም እየሳቁና እየተደሰቱ ቡናቸውን እየጠጡ ብሌንዬ አንቺን አተን እኮ መኖር አንችልም እያሏትም እየነገሯት ይገኛሉ። ሆኖም ብሌንም አሁን ላይ በቃ እኔም እኮ ሳልነግራቸው ነው ከቤት የወጣሁት፣ ስለዚህ ሄጄ እነግራቸዋለሁ፣ ያስባሉ፣ ይደነግጣሉ እያለች ትገኛለች።
እነሱም እንግዲህ ትልቅ ችግር ላይ ሆነዋል። ብሌንም አሁን በቃ እኔ ሸኝሻለሁ ስትል አሳዳጊ እናቷም እኔ ነኝ የምሸኛት፣ አንቺ በቃ ወደ ቤትሽ ሂጂ፣ አንቺ ባትኖሪ ኖሮ ምን ይውጠኝ ነበረ? ድንጋጤው ራሱ እኮ የምገባበት ግራ ገብቶኝና ጠፍቶኝ ነበረ። ምን ይሻለኝ ነበር? አንቺ ስለደረሽልኝ በጣም ደስ ብሎኛል፣ የኔ ጎረቤት በጣም አመሰግናለሁ ብላ ስትላት፣ እንዴ እርስ በራሳችን እንመሰጋገናለን ወይ? ጎረቤት ለመቼ ነው? እሷ እኮ የኛም ልጅ ናት፣ ምን ነካሽ? ትላታለች። አዎ ልክ ነሽ፣ በቃ እኔም ወደ ቤቷ እወስዳትና እንዳያስቡ አብሬያት ሂጄ አደርሳታለሁ፣ አንቺም ወደ ቤትሽ ተመለሺ በማለትም እንድትመለስ ታደርጋታለች። ብሌን እሺ በጣም ነው ማመሰግናችሁ፣ አሁን ደስ ብሎኛል፣ አሁን በቃ ሊሂድ ብላ ትነሳለች። አልማዝም እየጠበቀቻት እንደነበረ ያው ብሌን ሐኪም ቤት ሄዷለች ተብሎ ነው። ብሌን ግን እንደዚህ አይነት ችግር ውስጥ ነበረች። ብሌንም ያለችበትን የማያውቀው ታዴም እንዴት ብሌን ቀጥሯ እንደዚህ ታቆመኛለች? ጭራሹኑ አሁንማ እበቀላታለሁ። እንዴት ነው በስሜት የምትጫወትብኝ? እንዴት ቀጥሯኝ ትተውኛለች? እኔ አይደለውም በማለትም እንግዲህ እሱም እጅግ እየተቆጣና እየተናደደ አሳይሻለሁ፣ በእጥፍ ነው የምበቀልሽ፣ እንዴት በአንዲት በቤት ሰራተኛ እንደዚህ ልትጫወትብኝ ትችላለች? እንገናኛለን ብላ ጭራሽ እንዴት ትጫወትብኛለች ወይ እያለም እየተናደደ ይገኛል። እሱም እንዴት እንደዚህ ትጫወትብኛለች? ይህንንማ በፍጹም አልፈቅድላትም እንድትጫወትብኝ እያለ ቁጭ ብሎ ብሌን ያለችውን ቃላት ሁሉ እያሰበ ነበር። ቾኮሌቱ የሰጠኸኝን